አንተ እግዚአብሔር ያወቀልህና ያስፈልግሃል ያለውን ነገር አትፈልገውም። አንተ ታዲያ መፈለግ እስካልጀመርከው ድረስ ወደ አንተ አይመጣም። ሃሌሉያ። ለሚያንኳኳ ነው። ኢየሱስ ለሁሉም ነው የሞተው። ሁሉም ሰው ግን ኢየሱስ ክርስቶስን ተቀብሎ አልዳነም። ለምን? ኢየሱስ ክርስቶስ ለህይወቴ ያስፈልጋል ብሎ መፈለግ አለበት ሰውየው። አለበለዚያ በነገራችን ላይ እያየ ወደ ዘላለም ሞት ሄደ፣ ጥፋት ሄደ። ክብር ለኢየሱስ። አንድ ጊዜ መታራ ወንጌል ስርጭት ወጥተን አንዷ በጣም እኛ ሰፈር ቀልደኛ አንዲት አለ መታከ ስለ ኢየሱስ ስንነግራት እንደዚህ አለች። ችግር የለውም እናንተ በደንብ አክርሩ፣ እናንተ በደንብ ቸርች ሄዱ ተከታተሉ፣ እኔ የዛን ጊዜ እንትናችሁን ይዤ ሾልኬ በሎጬም ቢሆን ገባለሁ አለች። አይ ሎጬ የለም እዛ እንዴ ተጣብቆ መግባት የለም። አሜን በሉ። እሺ ታዲያ አሁን የሚመለስ ጸሎት ለመጸለይ ምን ማለት አለ? ምን አይነት ጸሎት መጸለይ አለብን? አንደኛ የሚመለስ ጸሎት ከስልጣን ስፍራ ወይም ፖዚሽን ላይ ተቀምጣችሁ ጸልዩ፣ ወይም ወደ ስልጣን ስፍራችሁ ላይ በመሆን ጸልዩ። ወይም በአዲሱ መደበኛ ትርጉም ስልጣንህን በመረዳት ጸልይ። ስልጣንን በመረዳት የተጸለየ ጸሎት ቶሎ ይመለሳል። ወይም በሌላ አማርኛ ካብ ቀኝ ሆናችሁ ጸልዩ። ከችግር ቀኝ ሆናችሁ ጸልዩ። ከጎጆአችሁ ሆናችሁ ጸልዩ። ከአዳራሽ ውስጥ ሆናችሁ ጸልዩ። ከእግዚአብሔር ቀኝ ጸሎትን ጀምሩ። ራሳችሁ ልክ ጸሎትን ፕሬየርን ሲጀምሩ የእግዚአብሔር ቀኝ ላይ ያላችሁ አውቶሪቲ ስልጣን ስፍራችሁን ያዙት። ኤፌሶን ምዕራፍ 1 እናንብበው። ሰላምታዋን ቁጥር 1 ሰላምታዋን ከዛ እዛው ምዕራፍ 1 ላይ ቁጥር 18 ጀምሮ ያለ ሐሳብ ነው። ቀጥሎ አለቅነት ከስልጣናት ከጌትነት ከኃይላት ሁሉ በላይ ከላይ ግን ኤፌሶን ምዕራፍ 1 ላይ የሚለውን ቃል በእናታችሁ በደንብ አስተውሎ እናንብበው። ከዚህ በፊት አውርቼው አውቃለሁ። እሺ በእግዚአብሔር ፍቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ እሺ በክርስቶስ ኢየሱስ ላሉ አሁን ይሄን በሉ እስቲ በማላሉ ያዙልኝ ይሄን ቃል በማላሉ በክርስቶስ ኢየሱስ ላሉ ለታመኑ በኤፌሶን ለሚገኙ በኤፌሶንም ለሚገኙ ቅዱሳን እስቲ በሉ እኔ በክርስቶስ ኢየሱስም እኖራለሁ በቢሸፍቱም እኖራለሁ። አሁን ስትጸልዩ ከቢሸፍቱ አትጸልዩ። ከቢሸፍቱ ስትጸልዩ ችግሩ ድባቴ ያስተኛል፣ ልብ ይዝላል። ከእግዚአብሔር ቀኝ ግን ስትጸልይ በክርስቶስ ካለ ፖዚሽን በመረዳት ስትጸልይ ይኸውላችሁ የትኛውም ጦርነት ተራራ የያዘ አካል ነው የሚያሸንፈው። ብዙ ጊዜ ሰው ሲጸልይ ተራራ አይዝም። ከዚህ ነው የሚተኩሰው። ከዚህ አተኩስ። ክብር ለኢየሱስ። ከዚህ አተኩስ። ክብር ለኢየሱስ። ከቢሸፍቱ እንዴት ትተኩሳለህ? ኢየሱስ ጌታ ነው። ቢሸፍቱ ላይ ቁጭ ብለን በኢየሱስ ደም ላይ ተቀምጥ ራሴ ላይ ዳናቴ ላይ ዴሪኮ ላይ እኮ ነው እሱ ላይ ነው። አንተ ታች ምን ሆነ ነው ታላየው ጥቂት ጠጠር ካንከባለልክ ራሱ ብዙ ይፈጃል። ፖዚሽን ያዙ። በክርስቶስ ኢየሱስ ካገኛችሁት ስልጣን ጀምሩ። ለዚህ ነው ኤፌሶን አላችሁ አለ። አሁን ግን አለ በክርስቶስ ኢየሱስም ላላችሁ አማኞች የመናን ቅዱሳን በኤፌሶን ላላችሁ በተመሳሳይ በክርስቶስ ኢየሱስ ምን ማለት ነው? ይሄ ችግር፣ መከራ፣ ስቃይ፣ ባዶነት፣ ድህነት ያለበት ቢሸፍቱ ላይ አለው። ድል ያለበት ህይወት የነገሰበት ኢየሱስ ውስጥም አለው። አሁን ከቢሸፍቱ ጸሎት ከጀመራችሁ ቢሸፍቱ ችግር በችግር ገና የሆነ መስሪያ ቤት ጉዳይን ለማስፈጸም ስትሄድ ችግር ነው ያለው። ገና እንዳሰብ እነዚህ ሰዎች ደግሞ ላገኝ ነው የምትለው። ከእግዚአብሔር ቀኝ ግን ስትጀምርስ ሃሌሉያ እንዲህ ብሏል። የሰራት ያበጃት ከሚለው ነው የምትጀምረው። አንድ ሰው ጮህ አሜን በል። አሁን እኮ ከግዞት ቤት ያለው ግዞት ቤት እያለ ወደ እኔ ጩይ ሲል ምን እያለው ነው? እኔ ያሰራው ካበጀው ከፈጠረው በማሰብ ጀምር ጮህ። አሁን ከግዞት ቤት አስተሳሰብ ውጣ። ሃሌሉያ። ምን ያህል ችግር ጥልቅ ነው ግን ከቀኙ ጀምር። ኢየሱስ ጌታ። የዛን ጊዜ ራስህን በጠላት ፊት ሚጢጢ አድርገህ ማየት ታቆማለህ። ራስህን በችግር ፊት ትንሽ የሚያደርግ በነገራችን ላይ የመጀመሪያው እስቲ በሉ የመጀመሪያው የጸሎት መልስ ያስተሳሰብ ለውጥ ነው። ቆይ ስሙኝ። ብታምኑ ስሙኝ።
ብዙ የተመለሱላችሁ ጸሎቶች መቼ እንደተመለሱ አሁን ወደ ኋላ ሄዳችሁ ብታስተውሱ አመለካከታችሁ የተቀየረ ቀን ነው። እንዴት አትሉ? የምትፈሩበት የነበረውን ነገር ላይ መፍራት አግሬሲቭሊ ራሳችሁን ከችግሩ በላይ አይታችሁ የጸለያችሁ ቀን ነው መልሱ የመጣው። ስለዚህ አሁን የሃና ልጅ የመጣው ሃና ከተቀየረች በኋላ አያው ጸሎት ችግርህን እያሰብክ ከምትጸልይበት ቦታ ላይ መልስ አይመጣም። ሃሌሉያ። መዝሙር 33 የእግዚአብሔር ቃል ከቅንፍ 34 ምንድነው የሚለው? ከአቤሜሌክ ፊት በተመለሰ ጊዜ የዳዊት መዝሙር። ሰውየው ከመከራን የተመለሰው በንጉስ አንኩስ ፊት ሰይፍ የንጉስ አንኩስ ወታደሮች ሊያርዱት ሊገሉት አምጥቶ ጠላትን አገኘ ነው አሉት አይደል? ጠላትን አገኘ ነው ብሎ በፊቱ ሲጥሉት ላጩን እያዝረከረከ እንደ እብድ ተንፈራገጠ። ሲነሳ ሲመለስ የዳዊት መዝሙር ይላል ምን አለ? እግዚአብሔርን ሁሉ ጊዜ ባርከዋል፣ ምስጋናውም ዘውትር ባፌ ነው። ከዛ ይሄን ካለ በኋላ ይሄ ችግረኛ ጮኸ፣ እግዚአብሔር ምን አለው? ሰማው። አየህ፣ ይሄ ችግረኛ ከመጮሁ በፊት አመስግኗል። ምን አይነት ጮት ነው የጮኸው? እግዚአብሔርን ኑ ከኔ ጋር ታላቅ አድርጉታል፣ ወደ እግዚአብሔር ቅረቡ፣ እርሱ ወደ እናንተ ይቀርባል። አሁን ሰውየው መቅረብ ነው ያደረገው። ወደ እግዚአብሔር ነው የቀረበው። እግዚአብሔርን ትልቅ ነው ያደረገው። እግዚአብሔር ትልቅ ሲሆን ጠላቶቻችሁ አነሱበት። እግዚአብሔር ሲተልቅ አንበሳው ያንሳል። እግዚአብሔር ሲተልቅ አይውላችሁ አንበሳና መጣው መጀመሪያ እባብና ጊንጡን ትረግጡ ዘንድ ኢየሱስ ጌታ በጠላት ኃይል ሁሉ ላይ ምን ሰጣችሁ? ስልጣን። ስልጣን እንደተሰጠ ከመረዳት ጀምር ጸሎት በቃ አውቶራይዝ። አንተ ባለስልጣን ነህ። ባለስልጣን ያዛል እንጂ አይለምንም። ስልጣን የመጀመሪያ ሲገባ ማዘዝ ትጀምራለህ። ስልጣን ሳይገባ ሲቀር ግን ሁሌ እንዲህ እያልኩ የልጄ ስልጣን ምን እንደሆነ ታውቃላችሁ? ሁላችሁንም አሁን ልጄ ሁሉንም ሰው አሁን መጥቶ በነገራችን ላይ ግዛልኝ ብሎ የሚያዛው አሁን እዚህ ጉባኤ ውስጥ ያላችሁ እንትን ግዛልኝ ይላል። አሁን እንደ ባለ መፍት ነው እኔን የሚጠይቀኝ። በቃ እንደ ማዘዝ ነው። ግዛልኝ ነው የሚለው እንጂ አቤቱ እነሆ አፖ የእግዚአብሔር ሰው ልትገዛልኝ ትችላለህ ባኮትን አይለኝም፣ አይለምነኝም፣ ይጠይቀኛል ወይ ያዘኛል። ግዛልኝ እምቢ ስለው ይጨቃጨቀኛል። ግዛልኝ በቃ ግዛልኝ። አየህ እኔ ጋር ባለ መፍት ነው። ስልጣን እኔ ላይ እንዳለው ያውቃል። ሌሎቹን ጋር በነገራችን ማን አላስተማረው? የራሱ ኔቸሩ ዲኤንኤው ሌላ ጋር ሄዶ አንተ ቢለምንህ ነው። ልጆች ሲበሉ አያለው አንዳንድ ጊዜ ነው። ልጆች ታውቃላችሁ የሆነ ነገር ሲበሉ አይቷቸው ልጆች ላንተም ቢያሉ ልጆች ያዙት እስቲ እንዲህ ሲል ነው የምታየው። እንደ ባለ መብት ያዘው እጃቸው ሲጠኝ ምናምን ነው ኢለ ልመና ነው። አሁን ኢየሱስ ጌታ ነው። ምክንያቱም እሱ ላይ የሱ ነገር ላይ ስልጣን እንደሌላቸው ያውቃል። ወዳጆቼ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሃሌሉያ ልጆች ከሆናችሁ በክርስቶስ ኢየሱስ የእግዚአብሔር ወራሾች ናችሁ። እስቲ በሉ እኔ የእግዚአብሔር ወራሽ ነኝ በሉስ። ህጋዊ ወራሽ ነኝ። ምክንያቱም ውርስ የሚጸናው በሞት ነው። መጽሐፍ ቅዱስ ሲናገር ኑዛዜ አለ ተናዛዡ ካልሞተ ኑዛዜ አይጸናም ይላል። ኢየሱስ ተናዘዘልኝ፣ በረከትን፣ ህይወትን፣ ሰላምን፣ ጤንነትን ተናዘዘና ሞተልኝ። ሲሞት ኑዛዜው ጸና። አሁን ጤንነት መፍትሄ ነው ምለምነው አይደለም። ጤንነት ምኞቴ አይደለም፣ እኖረው ዘንድ የተገባኝ እንጀራዬ ነው። በፈውስ ለልጆች እንጀራ ነው። አንድ ሰው አሜን ይበላይ። ባለጠግነት መፍትሄ ነው። አንድ ሰው ጮኸ አሜን አይለኝም። ለምን? መጽሐፍ ቅዱስ ሲናገር ዘዳግም ምዕራፍ 8 ቁጥር 18 ይሄንን እስክትሆኑ ድረስ እናገረዋል። አጃ ካታላ ባዲያ እግዚአብሔር ሀብትን እንድታከማችሁ ኃይልን ሰጣችሁ ይላል። ዛሬ ማታ በጌታ በኢየሱስም ሀብት ለማከማቸት ኃይል አገኛችሁ። በረከትን ለመሰብሰብ፣ ለማጠራቀም፣ ለመከናወን ኃይል ሰጣችሁ። አምላኬ ይላል ቃሉ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ ምን የሚላችሁን የሚያስፈልጋችሁን ሁሉ ይሞላባችኋል። አሜን። ቤት ያስፈልገኛል። ያስፈልገኝ አንድ ሰው አሜን ይበል። አዳራሽ መሬቶች፣ ትልልቅ መሬቶች ያስፈልጉናል። መኪናዎች ያስፈልጉናል። ህዝብ ማመላለሻ እዚህ አሁን ቸርቹ ፕሮግራም መሽቶ ሲሄድ የተለያየ ሀገር ላይ ስለሚመጣ ሰው ሊካፈል እያንዳንዱ ሀገር የሚያስገቡ ባሶች ያስፈልጉናል። አንድ ሰው ጮህ አሜን። እዚህ ደግሞ ኤኬ አንተ ይኸውላችሁ የእግዚአብሔር ሰዎች ምን ትዝ እንዳለኝ ልንገራችሁ። ብዙ ጊዜ ደጋግሜ ስናገር እንትኑ ላይ ማጀንዳዬ ላይ የጻፍኩና አንዴ
ራይ እንትን ሳካፍታ አስተውሱ ከሆነ ባሶች ከኤርፖርት ሰዎች የሚቀበሉ ኤርፖርት ግን እዚህ እንደሚሰራ ያኔ አናውቅም። ግን ከኤርፖርት ሰዎች ከተለያየ ሀገር ሲመጡ የሚቀበሉ እያለን እንተነብይ ነበር። እንግዲያውስ ኤርፖርቱ ከጀመረ ትንቢቱ ይሆናል። አንድ ሰው ለቋሜና አይለኝ። ኢየሱስ ጌታ ነው። ያስፈልግሃል። ክብር ለኢየሱስ። ቤት አስፈልጋችሁ? መኪናዎችስ? መሬቶችስ? አሁን ይሄ ቅንጦት ነው? ቤት ቅንጦት ነው? መኪና ቅንጦት ነው? ቅንጦት ነው የሚል ጓደኛ ካለ አትኑር ከሱ። ተለዩ። እኔ ነኝ ያልኩት። ተለዩት። በመፍታችሁ እንዳታምኑ ኮንፊደንስ እንዳይሰማችሁ የሚያረጉ ወዳጆች አሉ። እግዚአብሔር ላይ ያላችሁን እምነት እንድትጥሉ የሚያረጉ ወዳጆች አሉ። ኢየሱስ ጌታ ነው። ኢየሱስ ራሱ በነገራችን ላይ ክፉ ባልንጀርነት ይላል መልካሙን ጠባይ ያጠፋዋል። እግዚአብሔር ቃልም ነው የሚለው። እንዲህ ስንናገር እንዲሁ ዝም ብሎ አንዳንድ የሰይጣን ከማግሮም ብሶት ከውጭ ሌላ ምንም የማይናገሩ ሰዎች አሉ። እንደመጡ ታይኩ ምናምን ተው፣ ግድ የላችሁ። እዛ ጎጆ ውስጥ ራሳችሁን ከማግኘታችሁ በፊት እንደነሱ ሆናችሁ ከማግኘታችሁ በፊት ኢየሱስ ጌታ ነው። ማስቀየር የነሱን ንግግር ካልቻላችሁ እናንተ ተቀይዱ። ንግግራችሁ ማስቀየር ከቻላችሁ እግዚአብሔርን ቃል ደጋግማችሁ በመናገር እነሱን መለወጥ ከቻላችሁ በጣም የሚገርመው ማለት እሱ ራሱ ስትራግል አለው። ይሄን ሰምተ ለጸሎት ተንበርከክ እስቲ። ቆይ አንዳንድ መዝሙሮች አሁን ከገባህ እውቀት የተነሳ አንዘምራቸው ማለት ከእግዚአብሔር ቃል አንፃር እኮ አንዘምራቸውም። አንዳንድ መዝሙሮች አሁን እንደኛ ቸርች ስትመጡ ግን እስቲ ክፈተው፣ ሳታስበው ደጋግመህ ስማው። ከዛ ሳታስበው አትደበቀኝ ስትል ራስን ታገኘዋለህ። ትለዋለህ፣ አታምንበትም እኮ ትለዋለህ። ከዛ ትዝ ሲል በኢየሱስ ክርስቶስ የምን መደበቅ ነው ብላ እንትልና ትነቃል። አይ ምሰማው ነገር ጭንቅላት ውስጥ ቁጭ ይላል። ሃሌሉያ። እዚህ አጋጣሚ የሚደበቅ አምላክ የለም። ኢየሱስ ጌታ ነው። እቺን አሁን ነገር ተናግሬ ብሄድ ብንጨርስ ደስ ይለኛል። ድጋሜ ደጋግሜ አወራዋለሁ ይሄን ሐሳብ። ስለዚህ ፖዚሽንም በደንብ አወራለሁ። ሁለተኛው ነጥብ ግን ማውራት አለብኝ። ሁለተኛው ነጥብ ምክንያቱም የሆነ ነገር እንኳን ዛሬ መታችሁ ሌላ ጊዜ ባትገኙ እንኳን እንቺን ነገር መያዛችሁ፣ አንደኛ ፖዚሽናችሁን ያዙ። ስትጸልዩ ስልጣናችሁን በመረዳት ወደ ፖዚሽናችሁ ተመለሱ። ሁኔታችሁን እርሱ፣ የእናንተን ድካም እርሱ። መጽሐፍ ቅዱስ የጻድቅ ሰው ጸሎት ነው በስራዋ እጅግ ኃይልን ታደርጋለች። የማ ጸሎት? የጻድቅ። ስለዚህ ጻድቅ ማን ነው? በክርስቶስ። አሁን ጽድቅ በክርስቶስ እግዚአብሔር የሰጠ ፖዚሽን ነው፣ የሰጠ አይዴንቲቲ ነው። ስለዚህ አሁን በክርስቶስ የተካፈልከውን ቦታ ላይ ካልሆንክ ኩነኔ ውስጥ ሆነ ነው የምጸልየው። እና ስጸልይ ራሱ ጌታ ሆይ ደግሞ እንዲቅር አላልከኝ እዚህ ትካዜ ውስጥ በቀለስ ከዛ ወዲያው ማለት ነው እግዚአብሔር የሚሰማ የሚመስል ይሄን ትካዜህን ለማስወጣት ወይም እግዚአብሔር ይቅር እንዲል አይንህን እየጨመቅ እንባ ለማስወጣት ትጥራለህ። አሁን ፎከስህን ሁሉ ውጫዊ የሆነ ድራማ ላይ ታደርገዋል። ከዛ እንባ ወጥቷል፣ የሆነ ነገር ቀለል ብሎሃል፣ ግን የተቀየረ ነገር የለም። ምክንያቱም የቀለለ እንባ ስለወጣ ነው። እሱ የተፈጥሮ ጉዳይ ነው፣ ሳይንሱም ይናገራል። ኢየሱስ ጌታ። በጣም ጨንቋችሁ ደብሯችሁ ከፍቷችሁ ስታለቅሱ የሆነ ቀለል አይላችሁ? በቃ ለዚህ ነው ፈረንጆች የሚጮሁት፣ እቃ የሚሰብሩት የሚጮሁት። ይሄ ሆርሞኑ የሆነ ኃይል በቃ ሰውነቱ ተለቋል። እሱ ኃይል እንትን ላይ መዋል አለበት እና እንደኛ ሀገር ሴተው ጥርስ አይደለም የሚመቱት ቶሎ፣ ህጉ ጠንካራ ነው። እኛ ዘሎ ይይዘ ክፉ ነው እኮ አንዳንድ ጊዜ አለማደግም መጥፎ ነው። በኋላ መከራ እንደሚያመጣብህ ራሱ አያውቅም። እኛ ጋር እኮ ብዙ ነገር በተለይ እዚህ ቸርች ውስጥ ስትመጣ ብዙ ነገር አለ። አደባባይ ላይ ስለ ሰው የሰው ማለት ነው ስለ ሰው የሆነ ሰውዬ እንዲህ ለጥፎ ጦስቱን ቁሩሱን እያለ ቤተሰብ ያለው ልጆች ያለውን ሰውዬ እያዝረከረከው እየተሰደበ ሰውየው ሲከስ ካሳሱኝ ይኸው እነዚህ ነብይ የሚባሉ እንዴት አይከስህም እንዴ? መውጫ መግቢያ ሳጥተህ እንዴት አይከስህም? እግዚአብሔርን ባትፈራ ህግ አለ እኮ እንዴ! አንተ ለአንተ ዝም ብለህ ለማዝረጥረጥ መፍት አለ። ሰውየው ደግሞ መፍቱን ለማስጠበቅ ሲነሳ ደግሞ መፍት የለውም። ምን ማለት ነው ይሄ? አሜን። ልጆቹስ የሰውየው ልጆቹ የዛ አገልጋይ ልጆቹስ ትምህርት ቤት ያባት ሌባ ነው እያሉት እንትን ሲሉት አስባችሁታል? መፍቱ አይደለም በሉ ሲ እና ህጉንም አናውቅም። በቃ ነገራችን ላይ ህግ ባለሙያ ያለ እዚህ እግዚአብሔር ምትቆም የሰው ዝም መሳደብ አያስጠይቅም? ያስጠይቃል ወገኖች።
እኛ መቼም ለጌታ ብለን ሁሌ ዝም ስለምንል እንጂ አሁን ዝም ብለን እኔን መሳደብ መፍታለ የለም እኮ ለጌታ ብለን ዝም ስለ እግዚአብሔር ይፋረደው ብለን ዝም ስላለን እንጂ መፍት እኮ አይደለም። ረውጋ አሜን በሉ እና መሰልጠን ጥሩ ነው። አሜን በሉ እሺ። ሁለተኛው በጸሎታችሁ ውስጥ ልባችሁን አሳትፉት። ልባችሁ የተሳተፈበት ጸሎት ቶሎ ይመለሳል። ልባችሁ የተሳተፈበት ጸሎት ቶሎ ይመለሳል። ሁለት ጥቅሶችን ቶሎ እናንብብ። ከዛ በኋላ ያሉትን ሌላ ጊዜ ጨምራለሁ። ትንቢተ ኢሳይያስ ምዕራፍ 29 ቁጥር 13 እና ትንቢተ ኤርምያስ ምዕራፍ 29 ቁጥር 13 ሁለቱም ተመሳሳይ ጥቅስ ናቸው። እና እነሱ ይሄን ጥቅስ ያወጣ ማነው? አንደኛ ሳሙኤል ምዕራፍ 16 ቁጥር 7 እንደዚህ ይላል፣ ሰው ፊትን ያያል። እስቲ በሉ እግዚአብሔር ግን ምን ይመለከታል? ልብን አለ። እኔ አለ እግዚአብሔር ልብን ይመለከታል። ወዳጆቼ እናንተ እየጮኻችሁ እያለቀሳችሁ እግዚአብሔር የእንባ ዘለላ አይደለም ያየው፣ ልብ ነው ያየው። ልባችሁ ያምናል። ልባችሁ እንደ እግዚአብሔር ቃል እየጸለየ ነው። ልባችሁ በእግዚአብሔር ላይ ይታመናል። እሱን ነው የሚያየው። እኛ ደግሞ ማለት ነው በጣም ይሄ መንፈራፈር እንትኑ ላይ ነው በዋናነት ይኸውላችሁ እንዳደረጋችሁ መሆንን የምቃወም አይነት ሰው አይደለም እኔ ስለመሆነው። ክብር ለኢየሱስ ይሁን። ግን እያልኩ ያለሁት ጸሎታችሁ ውስጥ ልባችሁ ሲሳተፍ እግዚአብሔር የጸሎታችሁ ውስጥ ተሳታፊ ታደርጉታላችሁ፣ ወይም እግዚአብሔርን ትጋብዛላችሁ ወደ እናንተ ጉዳይ። ምክንያቱም እግዚአብሔር እየጨውኩ አይኑ የሚያርፈው ልብ ላይ ነው። እንዴ ሰው ፊትን ያያል፣ እኔ ግን ልብን ምን እላለሁ? እመለከታለሁ። ከዛስ ልብን እመረምራለሁ፣ እንዳሳቡም እሰጣለሁ፣ እመልሳለሁ። ቆይ አሁን እነዚህ እናንብባ። ኢሳይያስን እንጀምር 29 እግዚአብሔር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ ይህ ሕዝብ በአፉ ወደ እኔ ይቀርባል። አሁን ያዙልኝ እስ በእናታችሁ እስቲ ጮክ በላችሁ። ይህ ሕዝብ በምኑ? በአፉ። በዚህ ጾም ጸሎት ጊዜም በሚቀጥሉ ጸሎታችን በአፋችን አንቀርብም፣ በልባችን እንሄዳለን። እስቲ በልቤ ይቀርባሉ በሉ። በልቤ ይቀርባል። ይህ ሕዝብ በአፉ ወደ እኔ ምን ይላል? ይቀርባል። ኦኬ ነገር ግን እሺ፣ በከንፈሩም ያከብረኛል፣ በከንፈሩም ያከብረኛል። ልቡ ግን ከኔ የራቀ ነው። አሁን ያዝልኝ። ልቡ ግን ከኔ ምን ያለ ነው? ራቀ። አሁን ልቡ ከኔ ግን የራቀ ነው። እሺ የሚያመልከኝ ሰው ባስተማረው ሰው ሰራሽ ስርዓት ብቻ ነው። የሚያመልከኝ የሚያከብረኝ የሚጠልየው ሰው ባስተማረው ሰው ሰራሽ በሆነ ምን ብቻ ነው? ስርዓት ብቻ ነው። አሜን በሉ እስኪ። እንዲህ ማለቷ ላይ ነው ፎከስ ቢያደርገው። ወይ የሆነች ሰው ያስተማራ ስርዓት አለ። ይሄንን ስርዓት ከሰው ተምረነዋል። የሆነ ከኛ በፊት የነበረ የሆነ ሰው እንደዛ ሲጸልይ አይተናል። እሱን ነው እያደረግን ያለን። አሁን እሱን እንደ መመሪያ ይዘናል። በሰው ስርዓት ያመልከኛል፣ በሰው ስርዓት የሚያመልከኝም በሰው ስርዓት ነው። አርቲፊሻል ነው አለ። ልቡ ግን ከኔ ምን ያለ ነው? እንዴት እንደው ልንገራችሁ። ለምሳሌ በጣም ብዙ ሰው እየጸለየ በጣም ልብ ጸሎት ውስጥ እንደማይሳተፍ ልንገራችሁ። እንደማይሳተፍ አንድ ምልክት ልስጣችሁ። እየተጸለየ ስልክ ይዛችሁ ለምን እንደምትነሱ ታውቃላችሁ? ልባችሁ እየጸለየ አይደለም። እየተጸለየ የሆነ ነገር ትዝ እያላችሁ ወይ ያልደወልኩለት ሰው አለ፣ የሚገርም ነው በእናትህ ቅድም ለካ ተነስተህ እኮ ትዝ ይላል። ሰይጣን ደግሞ ያስታውሳል። አየህ ልብ እየጸለየ አይደለም። ልብ ጸሎት ላይ ተሳታፊ ሲሆን ሐሳብ ልብ ነገሩ ላይ ፎከስ ስለሚያደርግ እግዚአብሔር እዛ ጸሎት ላይ ይገኛል። በጣም እኮ ክሪቲካል የሆነ ጉዳይ ላይ ነው ያለኸው። ግን የሚገርመው እየጸለይክ የሆነ ነገር ሲነሳ አንስታ ያለው ብለህ ጸሎቱን አቁመ ወደ ጉዳይ ገብታል። እኔ ይመስለኛል በነገራችን ላይ ሌላ ሃይማኖት ውስጥ ያሉ ሰዎች የሚያደርጉት በጣም ከልብ ስለሚያደርጉት ነው። በነገራችን ላይ ስራቸው ላይ ለውጥ ያለው አየህ። አንድ ሙስሊም ሳላት እየሰገደ ሱቅ መተሽ አንድ ሰዓት ለምን አትቆሚም? አንቺን አያስተናግድሽም? አያስተናግድም። በጣም የሚገርመው ነገር ግን አኩርፈን ሁሉ እነሱ ሱቅ መሄድ አቁመን አናውቅም። ነገር እንዲህ ካስተምራ አከብር ብለን አናውቅም ነው ብለን እንረዳለን። እስቲ እናንተ ሱቅ ላይ እየጸለያችሁ የሚገዛ ሰው ይምጣ። ጸሎትን ትተኸው አይደለም ለብቻ እየጸለይክ አገልጋይ እኔ ወይኔ በቀደም ቢዝነሴ ብላ አንዲት የሆነ ጊዜ ላይ በቃ ሱቅ እየሄድኩ እባክህ ብላኝ መንገድ ላይ እየሄድኩ አገኘሁ። እግዚአብሔር ፊት ቤንዚን ልሞላ አካባቢ የሆነ ቦታ ስቆም እባክህ እንደው ሱቄን እርግጥ ጸልይልኝ ብላኝ በቃ ጭቅጭቅ ስታደርግ ይገባው ሱቅ እኮ ነው ምናምን እዘጋዋለሁ ችግር የለውም አለች።
ትንሽ የእግዚአብሔር ቃል ሼር አድርጌ መጸለይ ሲጀምር ሁለት ሰዎች መጡ። አይኔን ትታኝ አስቆማኝ፣ እግዚአብሔር ፊት ትታኝ ከፈተችው። ከዛ እኔ ለጸሎት ቆሜ ሰዎቹ እቃ አይተው ሳይገዙ ሄዱ። ይሄ እኮ ነው ችግር። አይገዙ ይሄ እኮ ነው ችግር። በጌታ ፊት ነው የምነግርህ። አሁን እንዲህ አይነት ሰው እንዴት ይቀየራል? እንዴት እግዚአብሔር እንዲህ አይነት ሰዎችን ታሪክ ይቀየራል? በጌታዬ ፊት ነው የምነግርህ። እኔ መጽሐፍ እዛ ነበረ ሰጥቼ እንደዚህ ከፍቼው ቆሜ ሰዎቹ ተሽከርክሮ እኔንም እየዞሩኝ እንደዚህ መሀል ላይ ነበረው የቆምኩት እየዞሩኝ እንደንትን አይተው ሄዱ። ከዛ ካቆመችበት ይቅርታ ብላ ልጀምር አጠር አድርጌ ወጣሁ። ከልቤ አልጸለይኩም። ከዛ በኋላ እሺ ልጆ ይመጋኑ እና ሃሌሉያ። አሁን እንደዚህ ነው የብዙ ጴንጤ ችግር። ይሄ አምላኩ ለሱ ቀላል ነው። አምላኩን በከልቡ አያከብርም። አንድ የሚገርም ነገር ልንገራችሁ እስቲ። እሁድ ቀን እናንተ ፕሮግራም አላችሁ፣ እንግዳ ሲመጣባችሁ እናንተ ትቀራላችሁ። እናንተ ግን ሌሎቹ ጋር እስቲ ሂዱ። ተሳልሜ ልምጣ ብላ አንቺን አስቀምጣ ትሄዳለች። አንዴ እንትን ምናምን ብላ ትሄዳለች። አንተ ግን እንግዳ መጥቶብኛል ብለህ የቤተ ክርስቲያን የአገልግሎት ቀን ላይ እንግዳ መጣብኝና ቀረው። አንድ ነገር ልንገራችሁ፣ አቋማችሁ እንዲታወቅ አድርጉ። በቤታችሁ ውስጥ ኢየሱሳችሁ ለእናንተ ምን እንዲሆን እንዲታወቅ አድርጉ። የዛን ጊዜ ጸጥ ብሎ ዘው ብሎ ህይወት ውስጥ ገብቶ ኢየሱስን እና በነገራችን ላይ ክርስትና ለምን አክድም አይሉም። አቋምን ያው እሷ በአምላኳ ላይ ሲሪየስ አየህ። ዳንኤል በአምላኩ ላይ ሲሪየስ እንደሆነ ስለሚያውቁ ዳንኤልን ሰበብ ፈለጉ። ምን እንዳሉ ታውቃላችሁ? ዳንኤል ሌላ ችግር አታገኙበትም ማለት ምንድነው? የዳንኤል ክፍተት ካላችሁ በአምላኩ ህግ በኩል እንምጣ። ምንድነው ህጉ? ጸሎትን እንንካበት ሲል ሰውየው አንተ አረ ኢየሱስ ጌታ ነው አንበሳ ጉድጓድ ትጣላለህ ብሎ ጸሎቱን አይተው እግዚአብሔር ልቤን ነው የሚያየው ብላ አንተ አቁመሃል። ይሄን ጊዜ ቢሆን ኖሮ እግዚአብሔር ልብን ነው የሚረዳው። ቢሆን በኋላ ንስሐ ገባል እኮ ልብን ስለሚረዳ እኮ ነው ማቆም የሌለብን። ልቤን ቆይ ስሙኝ ቆይ እንደው ያበሻ ጥቅስ ልቤን ነው የሚረዳው። ግን ማለት ምን ማለት ነው? ልብ እግዚአብሔር ፊት ዋጋ ቢኖረው ኖሮ እኮ ጸሎት አያቆም። አንዳንድ ጊዜ እንደዚህ የምትሉት ነገር ውሸት ነው። በነገራችን እሷ እኮ ልቧ ንጹህ ነው፣ አፏ ነው እንጂ የምትሉት ያው ልብ ንጹህ ሆኖ አፍ አይቆሽሽም። ከኢየሱስ በላይ አዋቂ ናችሁ እንዴ? ኢየሱስ ያለው ሰው ከልቡ የሞላውን በአፉ ይፈሳል። ስለዚህ የሆነ ሰው እየተንተከተከ ከሆነ እየመረዘ ከሆነ ሞልቶ እየፈሰሰ ከልብ ነው ነገር ሞልቶ የሚፈሰው። በቃ መመረዝ ሁሌ አታክ ማድረግ በምላሱ አታክ፣ ከዛ በኋላ ዞር ብላ ቀየር አድርጋ ምናምን ልብ ነው። አየህ ልብ ነገር አፍ ቢሆን በቃ ጠረግ ስታርግ ይለቃል። ልብ ግን አይለቅም። ኢየሱስ ጌታ ነው። ወዳጆቼ በሚቀጥለው ወር ውስጥ መልስ ከፈለጋችሁ፣ በሚቀጥለው ዘመን ውስጥ መልስ ከፈለጋችሁ ልባችሁ እንዲጸልይ አድርጉ። እስቲ ልቤ ይጸልያል ብሎ ልባችሁ ከጸለየ ማለት ነው አይደለም ስልክ የሆነ ነገር ፈንድቶ ራሱ አታውቁ። መቼ እንደዚህ ተፈጥሮ ነበር ትላላችሁ። ግብት ነው የምትሉት። ግብት ካላችሁ ደግሞ ይዛችሁ ነው የምትወጡት። አንድ ሰው ጮህ አሜን በሉ። እግዚአብሔር ያስረዳኝ ነገር ልንገራችሁ። እግዚአብሔር ምስክር ጌታ ምን እንዳይታይ እኔ አለ እጅ ላይ አይደለም የምሰጠው ልብ ላይ ነው ማስቀምጠው። ለካ እግዚአብሔር የጠየቀውን ሁሉ የሚሰጠው ወደ ልብ ነው። ከልብ ነው ወደ እጅ የሚፈሰው። እግዚአብሔር ለእጅ ላይ አይደለም በነገራችን ላይ ገንዘብን የሚያስቀምጠው ልብ ላይ ነው። በሮችን ለልብ ነው የሚያስቀምጠው። ስለዚህ ከልብ ካልጸለይክ መቀበያ የለህም። ገብቶሻል ብለው ሰው በልቡ የማይጸልይ ከሆነ እግዚአብሔር ዘርግቷል ግን አይወስድም። ምክንያቱም እግዚአብሔር ለልብ መጽሐፍ የዘላለምን ሕይወት ያዙት አይደል የሚለው። የዘላለምን ሕይወት የያዝነው በምንድን ነው? በዚህ እጅ ነው። ይሄ እጅማ ይለቃል እኮ፣ ልብ ግን የያዘው ነገር አይለቅም። አረ ኢየሱስ ጌታ ነው። እስቲ ከልቤ በሉ እጸልያለሁ። ሁለተኛውን ጥቅስ እናንብብና የሚቀጥለው ጊዜ ዲፕ ይሄንን በደንብ አወራዋለሁ። 29:13 ኤርሚያስ። እሺ እንቀጥል። እሷን ምን አልከኝ? ኢሳይያስ አዎ እኮ ትንቢተ ኤርሚያስ 29:13 23 ናቸው።
ብቻችሁ እየተባረካችሁ ለኢየሱስ ሲሆን አሜን። መመሪያ ያሳርፋል፣ ምክርህ ያሳርፋል። እሺ እናንብባው። እናንተ ትፈልጉኛላችሁ። አሁን ይሄ ቃል በጣም ስሙኝ በእናታችሁ። እናንተ ምን ትሉኛላችሁ? ትፈልጉኛላችሁ። ድገሙ። እዚህ ሰዓት ላይ እስራኤል ባርነት ውስጥ ነው። እስራኤል በባቢሎን አገዛዝ ውስጥ ነው። ተገዝቶ ግዞት ቤት ነው። አሁን ከግዞት ቤት ለመውጣት እየፈለጉት ነው። ግን መቼ ነው የምታገኙኝ? ከዚህ ባርነት ለመውጣት የሚያስችል የኔ አብሮነት ከእናንተ ጋር የሚሆነው መቼ ነው ሚለውን ሲነግራቸው እንዲያል እናንተ እኔን ምን ትሉኛላችሁ? ትፈልጉኛላችሁ። በፍጹም ልባችሁ ከፈለጋችሁኝ ታገኙኛላችሁ። አሁን መፈለግ የሚመስሉ ድራማዎች አይደለም እሱን የሚያስገኙት። በፍጹም ልባችሁ ከፈለጋችሁኝ ግን ታገኙኛላችሁ። አንድ ሰው ጮህ አሜን ይበላል። አንድ ሰውን ለማበልጸግ አንድ ሰውን ከፍ ለማድረግ እግዚአብሔር በቤቱ ድንኳን ይገኛል። መገኘቱን ያደርግለታል። ጮክ በሉና በፍጹም ልቤ ፈልገዋለሁ በሉ። በፍጹም ልቤ ፈልገዋለሁ። በፍጹም ልባችሁ ከፈለጋችሁ አትፋቱ። የዛች ሴትዮዋ መነዝነዝ ፈልገዋለች ነገሩ። እናንተ በነገራችን ላይ አንኳኩታችሁ የምትሮጡት ከሆነ ነገሩን ከልባችሁ አልፈለጋችሁት። አንድ ጩኸት አልፋታ ካላችሁ ጉዳዩን ከልባችሁ ፈልጋችሁታል። እግዚአብሔር እናንተ ጋር አለመምጣት አይችልም። በፍጹም ልባችሁ ከፈለጋችሁ ምን ትሉኛላችሁ? ታገኙ። እሺ እንቀጥል። ቆይ ከዛስ? እኔም እገኝላችኋለሁ ይላል እግዚአብሔር። እኔ ምን እላችኋለሁ? ጮክ በሉ። ካሞን እኔም እገኝላችኋለሁ ይላል እግዚአብሔር። እኔም እስቲ በሉ እኔም እገኝላችኋለሁ ይላል እግዚአብሔር። ይሄ የታመነ እግዚአብሔር ቃል ነው። እሺ ቀጥሉ። ከምርኮም እመልሳቸዋለሁ። ከምርኮም አሁን በምርኮ ላይ ናችሁ። በፍጹም ልብ ከተመለሳችሁ ከፈለጋችሁኝ ከምርኮም እመልሳችኋለሁ። ቀጥሎ የሚለው ነው በጣም ድንቅ ድንቅ። እናንተም ከተበተናችሁበት አገር ስፍራ ሁሉ መልሳቸዋለሁ። ከተበተናችሁበት አገር ስፍራ ሁሉ መልሳችኋለሁ። እሺ በምርኮ ምክንያት ወደ አስለቀቅኳችሁ ምድር መልሳችኋለሁ። ወደዛው ወደ ስፍራችሁ ወደ ከፍታችሁ መልሳችኋለሁ። መቼ? በፍጹም ልባችሁ ከፈለጋችሁ። ጮክ በሉና በፍጹም ልቤ እፈልገዋለሁ በሉ። በፍጹም ልቤ። በፍጹም ልባችሁ ታሪካችሁ እንዲቀይር ትፈልጋላችሁ? እግዚአብሔር ታሪካችሁን ይቀይራል። በፍጹም ልባችሁ ከግዞት መውጣት ትፈልጋላችሁ? እመኑኝ፣ ከልባችሁ ፈልጉት። ጸሎታችሁ ውስጥ ልባችሁ ይሳተፍ። አፋፍ ብቻ አታርጉት። ምላሳችሁ ላይ ብቻ ጮታችሁ አይሆን። ከውስጥ መፈለጋችሁን ለአምላካችሁ አሳዩት። ምክንያቱም እግዚአብሔር እየጨውክ ጩኸት አይደለም የሚያስደነግጠው። በነገራችን እግዚአብሔር ከልብ ያልሆነ ከእምነት ያልሆነ ጩኸት እንደውም ይረብሸዋል። አትጩብኝ ይላል ሙሴን ብሎታል። ጌታዬ ምናምን ሲል ካባቡ ሲል እግዚአብሔር አትጩብኝ አለ። እንደ እግዚአብሔር አትጩብኝ ይላል። እንዴ አንዳንድ ጩኸት አይደለም ይረብሻል። ለምን አትሉ? እግዚአብሔርን አያምንም። ልቡ እግዚአብሔርን አያምንም። በልባችሁ ትክዱኛላችሁ፣ በአፋችሁ ግን ትፈልጉኛላችሁ አለ። እግዚአብሔርን ከልባችሁ ፈልጉት። ይኸውልህ ጸሎት ቶሎ የሚመለሰው ልብ ሲሳተፍ ነው። ጸሎታችሁስ ልባችሁን አሳትፉት። ሐና ልቧ አጫካራ ባለ ከልቧ ራካታ አፏ እንኳን እያወራ አልነበረም። በልቧ እያነበነበች እግዚአብሔር ፊት ከዛ ሲያያት ኤሊ ሰካራም መሰለችው። ትላፋልፋለች፣ በምላሷ ድድድድ ትላለች። ከዛ ሲያያት ሰካራም መሰለችው። ሲላት ምን እንዳለ አይ ጌታዬ እኔ እንደዛ አይነት ሰው አይደለም፣ ከልብ የተሰበርኩ ከልብ እየጮህ ያለ ሰው ነኝ። አንብበው እስቲ አንደኛ ሳሙኤል ምዕራፍ 1 ቁጥር 11። እሺ ቁጥር 10 ሐናም በነፍሷ ተመራ አብዝታ በማልቀስ ወደ እግዚአብሔር ጸለየች። እስቲ በነፍሷ በሉ። ይሄ በነፍሷ የሚለው ከልብ ከውስጧ ተመራ ከልቧ የእውነት ወደ እግዚአብሔር ምን አለች? ኢየሱስ ጌታ ነው። አንዳንድ ያስመረራችሁን ችግር ከይላችሁ ከህይወታችሁ ላይ እንዲነቀቅ ከፈለጋችሁ ከውስጣችሁ አመረራችሁ ጸልዩ፣ ከልባችሁ ጸልዩ። አሜን። ቆይ ስሙኝ፣ እቺን አንብብና አንዲትን መልክ ላሳያችሁና ከዛ እንጸልያለን። ቶሎ ሐናም ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እርሷም በልቧ ትጸልይ ስለነበር ከንፈሯ ይንቀሳቀስ እንጂ ድምጿ አይሰማም ነበር። ከንፈሯ ይንቀሳቀስ እንጂ ድምጿ አይሰማም ነበር። ነገር ግን በልቧ እየጸለች ነው። አላካታካታ ኢየሱስ ጌታ ነው። አንድ ነገር ልንገራችሁ። ያው የእግዚአብሔር ቃል እየሰማችሁ እየዘመራችሁ ዘማሪው ሰባኪዎች እንዲበሉ በልባችሁ ክባራሻ ታካሪያ አንዳንድ ጊዜ ከሆነ ሚስት ከገባ ጀምሮ በነገራችን ላይ እየሰበኩኝ በውስጥ ጌታዬን አወራዋለሁ።
እየሰበኩ እኮ ነው። አወራለሁ ውስጤ ልቤ ያወራል። ክብር ለኢየሱስ ይሁን። በእውነት ነው የምነግራችሁ። ለሰዎች እጄን ለመጸለይ እየሄድኩ እየተናገርኩ በልቤ ግን አወራዋለሁ። ኢየሱስ ጌታ ነው። ጌታ ሆይ እለዋለሁ፣ የኔን ድካም ውሰደው፣ ያንተን ሙላት ስጠኝ። እያወራሁት ሌላ ስብከት እኮ እየሰማ ውስጤ ግን ኢየሱስ ይላል። ኢየሱስ የዛን ጊዜ ኃይል ያልፋል። ምክንያቱም ልቧ ግን ይጸልይ ነበር። እግዚአብሔር በጌታ በኢየሱስም ይሄ መንፈስ ይስጣችሁ፣ ይሄ መንፈስ ይስጣችሁ። ክብር ለኢየሱስ ይሁን። አሁን እኔን የምታውቁኝ ወዳጆች፣ አሁን የትም ቦታ ላይ ስንቀሳቀስ በወሬ መካከል ዝም ብዬ በልሳን ጸልያለሁ አይደል? ድንገት በመንገድ ላይ እየሄድን ራሱ ድንገት እንጸልያለሁ። ክብር ለኢየሱስ። ብዙ ጊዜ እዛ ቦታ ላይ እጠፋለሁ። ውስጤ ያወራል። ዝም ብዬ ከልቤ ያወራለሁ። ውስጤ ይጮታል። ክብር ለኢየሱስ ይሁን። አንድ ጮህ አሜን ይበል። ከዛ የሆነ ወደ ጠፎሪ ሰሊካ ታራዳዳ ባውሻላል የሆነ ነገር አወራ። መንገድ ላይ የሚገርም ጫወታ ቀደም ዲስከስ እያደረኩ ስብሰባ ላይ ራሱ ልስ አይምሯቸው ወጣ ገባ እንደሚል አይነት የሚመስሉ ጸሎት የሚጸልዩ ሰዎች አሉ። ምንም ጸሎቱ ሳይነካ ይቆይና የሆነ ሰዓት ላይ እንዴ ወደ የሆነ ሰዓት ላይ የሆነች ድምጽ ያወጣሉ ጥፍት። ከዛ በጣም የሚገርመው ማለት ነው የሆነ ሰዓት ላይ ደግሞ ፍዝዝ ወላ እግዚአብሔር ጸሎት ፊት ራሱ አንተ ሼም ራሱ አይጨፍንም እንዴ ፍጥጥ እያጸለይክ እኮ ነው አንተ ፍጥጥ። ይሄ አለ አይደል ደግሞ ስትፈጥም እኮ ይሄ የጸሎት መንፈስ አፈጣጠጥ አይነት አለው። አንዳንድ የጸሎት ስፒሪት ላይ ሆነ እንትን ስትል ራሱ ይጋባባል። አንዳንዱ ይጀል ያለ መንፈስ ከዚህ የሆነ ሰዓት ላይ ወይ ቶይ ይላል ወይ የሆነ ድምጽ ያሰማ የሆነ ክላሲካል የሆነ ድምጽ ያሰማ። ያው ይሄ ይሁን ብዙ ሐሳብ ይተክዝና ጸሎት ላይ እንደሆነ ትዝ ሲለው የሚያሰማው ድምጽ ነው። አሁን እንዲህ አይነት ሰዎች እንዴት መልስ ያገኛሉ? እኔ እዚህ ጾም ጸሎት ላይ እንዲህ አይነት ሰው ካገኘን እግዚአብሔር ምስክሬ እንገርፈዋለን። ምክንያት እንድትለወጥ ብንገርፋ ይሻል እንገርፈዋለን። አንድ አራት ወንዳቸውን አድርገህ አውጡት ብዬ ኢየሱስ ጸሎት ሲባል ራሱ ይሄ መፍዘዝ እንዳይመጣብህ አድርገን እንገርፋለን። ከማን ኢየሱስ ክርስቶስ ጌታ። አንዳንዱ ያመልካል፣ ከዛስ መብራቱን ያያል ወይ አይገዛልን። እግዚአብሔር ቀለሙን ያየዋል። አሁን ግን እዚህ ቸርች አሁን ቀለሙ እንዲህ መሆን ነበር እና አቀይርም። ሁሉን ነገር ይጎበኛል፣ አይጸልይም፣ አይገባም፣ ከልቡ አይሳተፍም ጸሎት ውስጥ ሁሉን ነገር ሰርች ያደርጋል። ከዛ ጭንቅላቱ ሌላ ነገር እያሰበ ነው፣ ግን የሚጠራው ባማረገኔ እና ልቡ ምን ይላል? መብራቱ ግን አሁን ከጣሪያው አንተ መዳበሪያ ነው እንደዚህ ቤት ምናምን መዳበሪያ ነው ካልክ ሰውዬ እየጸለየ አይደለም። ልባችሁ ይጸልይ። አንድ ሰው ለቆ አሜን ይበላይ። ቀኝ እጆቻችሁን ብድግ አድርጉና እንዲበሉ ጌታ ኢየሱስ ሆይ ከልቤ እፈልግሃለሁ። ከጣራዬ በታች ና፣ ከድንኳኔ ና፣ ያጎበጠኝን ውሰደው፣ ያደከመኝን አንሳው።